ጀመሪያም እንኳን አልሰማም አልከኝ እንጂ ነግሬህ ነበርኩ ባይሆን እኔም ኑሐሚን ላይ ተጠራጠርኩት ነገር አለ ምንድነው እሱ ብቻ እሷ ምርጉዝ ናት እንዳትለኝ ይመስለኛል ምን ማለት ነው ይመስለኛል ማለት ወይዘሮ ዝናሽ ለናገራቸው ስገባ በድንገት ከኤደን ጋር ሲያወሩ ሰምቼ እንዴ ምን ሲያወሩን የደረስክባቸው እርሶ ብቻ ያቆዩኝ እንጂ የልጁ አባት ጭምር ማን እንደሆነ አጣርቼ ነግሮታለሁ በቃትዬ እኔ ወደ ስራ ልሂድ እና ኑሐሚን እርጉዝ ናት እያልከኝ ነው ሴትዮዋ በጆረቀት ይሰማል ለጠይቃት ሞክሬ ነበር ግን ልትነግረኝ ፈቃደኛ አልሆነችም በእርግጠኝነት ኤደን ስለዚህ ነገር ታውቃለች ብዬ አስባለሁ እሷ ደግሞ ለኔ ምንም ነገር ልትነግረኝ አትችልም ስለዚህ አንቺ በሆነ መንገድ እንድታጣሪ ይፈልጋል ችግር የለውም እርግጠኛ መሆን ከፈለክ ጠይቃታለሁ መቼም ከዚህ በኋላ ኑሐሚንን ለመጉዳት አታስቢም አይደል እንደዛ እንኳን ማድረግ አይመስለኝም ግን ይሄንን እውነት የናሆም አባት ቢያውቁ ጥሩ ይመስለኛል ማለት ቆይ ነገር በማሳወቅሽ ምንድነው የምትጠቀመው ግልጽ እኮ ነው ይሄን ነገር የናሆም አባት ካወቁ ኑሐሚንን አግባት ብለው መጨቅጨቁን ያቆማሉ ያ ማለት ደግሞ የልጄን አባት የኔ ያደረኩ ማለት ነው ለማንኛውም ተረጋጊ ሴትዮዋ ራሷ መናገሩ አይቀር እንኳን እንደዚህ አይነት ምክንያት አግኝታ ቀድሞውኑ ኑሐሚንን ለማባረር ሰበብ ነበር ትፈልጊ ነበር አሁን ሁሉም ነገር መስመር እያያዘ ነው እኔ ናሆም ልጅ በሆዴ ይዣለሁ መጀመሪያ ግን እውነታውን ከኤደን አጣሪ አታስብ አባሆኖ ኤደንን ጠርቻ ሳይሆን እኔ ራሴ እጄ ቦታው ድረስ ራሴ አጣራዋለሁ ሰላም ወደ ቻናል ቤተሰቦቼ አስቱነኝ ዛሬ ደግሞ በሌላ ቪዲዮ መተናል ተወዳጅ የሆነ ድራማ ዛሬ ምን ተፈጠረው የምን አብረን እናያለን ማለት ነው እንግዲህ ትናንትና በጉጉት ስንጠብቅ ነበር እንግዲህ ኤደን ናሆም እርግዝ እንደሆነች ለአቶልኩ ነግሬ ናሆም አግባ ብለው እንዳይጨቀጭቋት ይረዳኛል ስለዚህ ይሄን አጋጣሚ ይጠቀማሉ ሁሉም ሰው ማወቅ አለበት ናሆም እርግዝ እንደሆነች በላስ ተነግረው ነበር አይ ለማንኛውም አንቺ ተረጋጊ ሴትዮዋ ራሷ ትናገራለች ምክንያቱም የናሆም ራሷ ታውቃለች ስለዚህ ይሄን ለሰውዬ ሳታዳርሱ አትቀርም አንቺ እዚህ ውስጥ አትግቢ ራሷ ትናገራለች እያለች ነበር እሱም ደግሞ ኤደን ደግሞ አይ እትዬ በጭራሽ አልተናገሩም ምክንያቱም ለምንድነው አላውቅም የሆነ ከዛ ቤት እንድትወጣ አይፈልጉም ማለት ነው ስለዚህ እኔን አጋጣሚ እኔ ማድረግ ስለማልችል አንቺን አጋጣሚ መጠቀም ትችያለሽ ስለዚህ አይው መረጃ እርጉዝ እንደሆነች አንስቼው ነበርና ይሄን እርጉዝ ነች ስለዚህ አሁን ይሄንን መስረጃ ይዘሽ ከዛ ቤት ሆነ እንድታወጪ እያለቻት ነበር እሱን ለኔ ተይው እኔ ራስን እንዴት እንደማረግ በደንብ አውቃለሁ እኔ አሁን የምፈልገው ካንቺ ይሄንን ወደ ስልኬ እንዳስተላልፍ ረጅኝ ከዛ በኋላ ይሄንን አሳይቻቸው አቶልኩ ይሆናል አንድ ቀን እዛ ሳታድር እንደው ያ የምትወደው አባቴ የምትለው የሷን ቅሌት አይቶ አቅዶ እንድትፋበት እንደምፈልገው ስለዚህ አሁን ትሰሚኛለሽ ለአባትሽ ምነግረዋለሁ ስለዚህ አሁን የምፈልገው አንቺ ከኔ ጎን እንድትሆኚ ነው ያቺ ተረገመች ሆና ከዛ ቤት ትወጣታለች አሁን በግልጽ መጉዳት ለኔ አስፈላጊ አይደለም አሁን በራሷ ተጎድታለች በስራው ስለዚህ አባቷም ንጹህ ነች ልጄ ለናሁን የተከበረች ጨዋ ተብላ ስትጋጭ አሁን እርጉዝ መሆኗ ስትሰማ ምን እንደሚፈጠር ማሰብ ራሱ አልችልም ስለዚህ ቅሌቷን ተከናንባ ምንም ነገር ሳትናገር ከናሁ ህይወት ትወጣለች እንዳልነበረች እናስባለን ስለዚህ አሁን አቶልኩን ብቻ ለማሳመን ነው እኔ የምፈልገው እያለቻት ነበር እንግዲህ ሆነ ይሄንን ካደረግሽው ከኤልሚ ጋር ፍቅረኛሞች እንደነበራችሁ እንደውም ገንዘብ ከናሁ ተቀብለሽ ለኤልሚ እንደምትሰጪ በሙሉ እናገራለሁ ብላ ስታስፈራራት ነበር እሷ መልሳ ማለት ነው የፈለግሽ ማድረግ ትችያለሽ ማንንም አይሰማሽም ማንንም አያዳምጥሽም ምክንያቱም እኔ ቀድሜ ስላደረኩ እያለቻት ነበር እንግዲህ ናሁ ቀድሞ ያቃል ፍቅረኛ እንደነበራት ነገር ግን ኤልሚ መሆኑን አያውቅም ነበር በርግጥ ፍቅረኛ አንዳለች ነግራኛለች አባዬ ነገር ግን በተለይ ይሄን
ችፌር ይሆናል ብዬ አላሰብኩም ነበር። ተቀበለ ተደጋጋሚ እሱ አካባቢ እያንጃበበ ነበር። ሁሉ ጊዜ አንድ ላይ ነበር የሚያቸው እሷን እየተከታተላት ነበር። ነገር ግን ለዛ ነበር ማለት ነው ሲከተላት የነበረው እያለች ነበር። ሆኖም ግን አሁን አባዬ ኤደን ማንም ሰው እዚህ ኤደን ራሱ ደህና ሰው ትመስላለች፣ ነገር ግን አስመሳይ ነች፣ ብዙ ነገር እያየሁባት ነው እያለ ነበር። ባለፈው እኔና አውረሳና አድረ አብሮ አደሩ ብላ ለእምራ ነግራ ነበር። ምን? አዎ እንደዛ ብላ ነግራ ነበር። በጭራሽ ይሄንን አልጠብቁም። ተሰማ ወዶ አይደለም የጠላቸው፣ አንተ ስራቸውን አታውቁም ብሎ ነበር። ለዚህ ነበር ማለት ነው እያለ ነበር። እንግዲህ አምራ አሁን ቤታቸው ለመግባት ተወስናለች። ጓዛን ሰብስባ ወነ ናሁን ቤት ለመኖር ትመጣለች። እንግዲህ አሁን ልጃቸውን በወድ ስላዘችው እንግዲህ ምርመራ ስለታወቀ ማንም ምንም ሊል ስለማይችል እንግዲህ ያስኩት በወዴ ልጃችሁ ነው። ስለዚህ ወደዳችሁም ጠላችሁም እኔ እዚህ ነው መውለድ የምፈልገው። ስለዚህ አሜን ብላችሁ ብትቀበሉ ይሻላችኋል። እንግዲህ ልጁን የማትፈልጉ ከሆነ አይመለከተኝም እያለች ነው ስታስፈራራው ነበር። እና እዚህ ቤት ገብቼ የማንወር ከሆነ ለሚፈጠረው ነገር በሙሉ ኃላፊነት ትወስደዋለህ እያለች ስታስፈራራው ነበር። ምን ልታረጊ ነው? እያስፈራራሽ ነው? እንግዲህ ያልኩት እውነት ነው፣ የፈለኩን አደርጋለሁ። ስለዚህ በኋላ አንድ ነገር ቢፈጠር ኃላፊነቱን አንተ ትቀበለዋለህ አይደለም እንዴ? አሁን ልጅ ስላረገሰችልህ ልጅ አንተ ስለሆነ በልጅ አስፈራርታ የፈለገችው ማድረግ ትችላለህ። አንተ ብለሷ ትሸንፋታለህ፣ ምክንያቱም ታፈቅራታለህ አይደለም እንዴ እያለች ስትጠይቅ ነበር። አዎ አፍቅራታለሁ፣ ነገር ግን አሁን እኔና እሷ መሀል ምንም ነገር አይፈጠርም። ግን ልጄ በወዳ ይሳለች፣ ልጄን በወድ ስላዘች ብቻ እዚህ ትቆያለች። ግን እኔና እሷ መሀል ምንም ነገር አይፈጠርም እያለት ነበር። እሱም ተፈጠረም አልተፈጠረም ለኔ ምንም ለውጥ የለም፣ ደስ እንዳለ ያንተ ውሳኔ ነው፣ ይሄ የኔ ውሳኔ አይደለም ስትለው ነበር። ነገር ግን እንግዲህ ኤደን እሷን የምትፈልገው ነገር የማታርጊ ከሆነ ከዚህ ቤት ጥርራግሽ ነው ጓዝ ሰብስቤ ሳትወጪ በፊት እኔ እነሱን ማውረጥ እያንዳንዱ ኖሃናም የምታረገውን እያንዳንዱ ከናው ጋር የምታረገውን እያዳመጥሽ እንድታሳውቂ እንፈልጋለሁ። እሷ የምታረገውን በሙሉ በደቂቃ ውስጥ እንድታሳውቂ እንፈልጋለሁ። እሷ የምታረገው በሙሉ ያው እርጉዝ እንደሆነች አንቺ እንደነገርሽኝ አለዛ ለሁሉም እናገራለሁ ብላ ስታስፈራራት ነበር። እሺ እትዬ ከሰሙ ከስራ ስለሚያባሩኝ ለማንም ነገር እንዳትናገሪ እኔ እንደነገርኩሽ በጭራሽ። ጥሩ እንደዛ ከሆነ እኔ የምፈልገውን ነገር በሙሉ ታደርጋለሽ ያለምንም ጥርጥር። ደግሞ ምንም ውሸት ወይም ደግሞ ለነገር ጨምረሽ ያልተፈጠረው ተፈጠረ እንድትይኝ አልፈልግም። የምፈልገው እውነትና እውነት ብቻ ነው። ገባሽ አይደለ እያለቻት ነበር። እንግዲህ ኢሜል ደግሞ ዮሐናን ከዛ ቤት ለማባረር እየጣረች ነበር። እንደዚህ እናቷ የፈራችበት ምክንያት ወይም ደግሞ ለሷ ዝምታን የመረጠችበት ዋነኛ ምክንያት ምን እንደሆነ ማወቅ ፈልጋለሁ። እናቴያችን ዮሐና እጅግ በጣም አብስታ የምትጠላው አሁን ግን ስናገራት ራሱ እረፊ ልጄ ማለት ጀምራለች። ስለዚህ እንዴት ነው? ምን ተፈጥሮ ነው ዝምታ የመረጠች እናቴ እያለች ስትጠይቅ ነበር። ነገር ግን የተፈጠረውን ነገር ማወቅ ትፈልጋለች። ምክንያቱም አሁን ላይ እንደዛ ነገር አልከፈልም። እንግዲህ እኔ ምንም የማውቀው ነገር የለም፣ እናትሽን ጠይቅሽ መረዳት ትችያለሽ እያለቻት ነበር። ኤደን ግን ኤደን ልታወጣጣ ብትሞክርም ነገር ግን ምንም መረጃ አላገኘችም ማለት ነው። አይምራ እንግዲህ ጓዛን ሰብስባ ወደ ናሁን ቤት መግባት ወሰነች ማለት ነው። እንግዲህ አባቱም የናሁን አባት አቶልኩ ምንም ማድረግ ስለማይችሉ እንግዲህ ልጅ በሆድ ይዛለች፣ ሌላ ምን አማራጭ አለ ከመቀበል በስተቀር ታውቃለና እያለ እሱ ናሁን ነበር እንድትወደው እንድታገባው ለሱ ስሜት እንደነበረው ለአባቷ ነግራ ነበር። ልጄ ነው ስለምትወጂ ለዛ ነው እንዴ ራስሽን የጣልሽው እንደዚህ ተጎዳሽው እያለ አያባዬ ዝም ብሎ ስሜት ነበር፣ እውነት አልነበረም። ስለዚህ ምንም ለሱ ምንም አይነት ስሜት የለኝም አባዬ እባክህ ይሄንን ነገር ረሳ፣ እንዳልነገርኩ ብትረሳው ይሻላል እያለችው ነበር። እንዴት ልጄ እንዴት ነው እንዳልነገርሽም የሚሆነው? በቃ ምንም ነገር ስላልተፈጠረ ምንም ነገር እንዳልነገርኩሽ እንድትሆን ፈልጋለሁ አባቴ። እሺ ምንም እንዳልነገርሽ ግን ላቶለኩ ነገር ነበር፣ ምክንያቱም አንቺ ለሱ ስሜት እንዳለ
ቀድሜ ነግሬው ነበር። ወይ አባዬ ምንድነው ያደረኩ ለምን ነገርኩ እያለችው ነበር። እንግዲህ ነግራለሁ ልጄ ስለዚህ አንቺ ትወጂዋለሽ ብዬ ነግሬዋለሁ። አሁን የሱ ተራ ብዬ ነበር። ነገር ግን እንግዲህ ከውጭኛ ጋር ተመልሶ አንድ ላይ መሆን አባዬ አዎ ልጅ አላቸው ማላቸው። ስለዚህ ይሄንን ርዕስ እባክህ ደግመን ማንሳት የለብንም እንርሳ። አባዬ የምትወደኝ ከሆነ ካሁን በኋላ እንደዛ ነገር በጭራሽ እንደማትጠይቀኝ ቃል ግባልኝ እና ሆነ ሌላ በጭራሽ አያስፈልገኝም። ብቻ እኔ የምፈልገው አንተ ደህና ሆነ ማየት ብቻ ነው የምፈልገው። ሌላ ነገር አንተ ምንም ላሳስብ አይሆንም። ስራ ደግሞ እሰራለሁ፣ ራሴንም እቀይራለሁ፣ አንተም ትድንልኛለህ፣ ከዛ የተሻለ ቦታ ራሳችን እንገኛለን እያለችው ስትነግረው ነበር። እንግዲህ አባትሽ ሕክምና ለማድረግ በዚህ ሳምንት ይሄዳል። ስለዚህ አባትሽ ከተመለሰ አንድ ቀን እንኳን እዚህ ቤት እንድታድሪ አልፈቅድልሽም። ጓዝሽን ካሁኑ ብታዘጋጅ ይሻልሻል። አባትሽ ከሕክምና ሲመለስ ጓዛችሁ ሰብስባችሁ ከዚህ ትሄዳላችሁ እያለች ነበር። አታስቢ ምንም አባቴ ተታክሞልኝ እንኳን 1-2 ቀን አድርገና 1 ሰከንድ እንኳን እዚህ ቤት አልቆይልሽም አውጣችሻለሁ ትላታለች። ከዛ ጥሩ እንግዲህ በዚህ ከተስማማን መልካም ነው። እንግዲህ ጓዝሽ ካሁኑ መሰብሰብ ብትጀምሪ ይሻልሻል። የእናንተ ቅራቅቦ እዚህ ማየት አልፈልግም በጭራሽ እያለችው ነበር። ያቺ ሰላም አወረደች፣ ይቅርታ ጠይቀችኝ ወደና ልጅ እያለችው እንግዲህ እንደዚህ ብላ ስትናገር እየሰማት ነበር አባቷ። ከዛ ወዘሮ ስናሽ ተቀየረች። ወደደሽ መስል ቆይ እዚህ ቤት ይቅርታ ጠይቀችኝ አላልሽም ነበር እንዴ እያለ አዎ አባዬ እንግዲህ ሰው ባለበት ወይ ደግሞ ባቆሙ አይገኝም። ስለዚህ አባዬ አሁን ምንም ነገር እንድትለኝ አልፈልግም። ዋና ነገር ያንተ ደህንነትና ያንተ ሕክምና ላይ ትኩረት ማድረግ አለብን። ከዛ ሌላ ቀሪ ነው እያለችው ነበር። ወርድ ከራሴ እያለስጨው ነበር። እቺ ሴትዮ ምን ያሰበች ነው? ቆይ እሷን ለማዋረድና ከዚህ ቤት ለማባረር አልነበረም እንዴ የሷ የተደበቀ መስጠት ስትጎረጉር ነበር? አንዴ ባላላ አንዴ ምንም ፍቅረኛም ካለች ብላ ስትፈትሽ አልነበረም? አሁን ደግሞ ጭራሹ የሷን ገበና ይብላ መደበቋ በጣም አናዷታል ማለት ነው። እንግዲህ እልሜ ደስ ብሎታል። አንድ ላይ ናሁም ደስ ብሎን እንግዲህ ከአባቱ ጋር ድርጅት ውስጥ ሊሰራ በመሆኑ እንደውም ናሁም ረዳት ሆኖ እንድትሰራ ስለታዘዘች በጣም ደስ ብሎታል። አባቷም እጅግ ደስ ብሎ ልጄ እንደውም ጥሩ ነው ወጣ ብለሽ ትመለሻለሽ፣ ሁሌ እዚህ ቁጭ ብለሽ ሁሌ አዘን ፊትሽ ፈገግ ብሎ ማየት ነው የምፈልገው፣ ሁሌ እየለቀሽ ከማይ አብሮ እንዲሰሩ ስለገዛ ናሁም እሺ እኔ እሰራለሁ ምንም ችግር የለም እኮ አባዬ እምቢ ትለኛለህ ትጮሃለህ ብዬ ነበር የጠበቁት። ነገር ግን ልጄ እሺ ስላልከኝ ደስ ብሎኛል። እንግዲህ ከናሁም ጋር አንድ ቢሮ ውስጥ እንደምሰራ ኤምራት ሰማና ጭራሽ አንድ ቢሮ ውስጥ ምን ለማድረግ አስቦን አባቱ እኮ እንድቀራረብ ነው። ስለዚህ እኔ ሁሉ ነገር ለፋዘር ነገር ሁሉ ነገር ለዛች ማገሌላ ተወላልኩ ነገርና ከዛ ጉዳ ከዛ አንድ ላይ እንዳይሰሩ ያደርጋል። እንደውም አጠቅማ እንዳደርስም ያደርጋል እያለች እንደዛ አይመስለኝም ነው። በጣም ስሙ እየተከፋች ስለሆነ ተይ እንደዛ አታርጊ ስራውን ቢሆን ትስራ እያለ እማዬ እኔ ያለው ችግርማ ከወንድም ያጠገብ ቆማ እንድትሰራ አልፈልግም እያለች ነበር። ልጄ ተረጋጊ፣ የምትነገር ነገር እረፊ እማዬ ለዛ ችግር እየተከራከርሽለት ነው እንዴ እያለች ስትጮህ ነበር። ነው በድጋሚ መኝታ ቤት ገብተሽ አንድ ነገር ብትፈትሺ እመኝ እገልሻለሁ። ከኔ ምንድነው የምትፈልጊ? ትሰሚኛለሽ? ከኔ ራቂ፣ የማይመለከትሽ ህይወትሽ አትግቢ፣ አርፈሽ ስራሽን አትሰሪም ብላ አንቃ ስትይዛት እኔ ይመጣና ምን ተፈጥሮ ነው? እኔ በጭራሽ አትምናት ዮሐና ናሁም አትምናት፣ እቺ ውሸታም ነች፣ አጭበርባሪ ወራዳ ነች እያለች አው አጭበርባሪና ወራዳ ነኝ ለዛም አባቴን ብዙ ነገር ደብቃለሁ እያለች ዮሐና በጣም ተከፍታ እያለቀሰች ነበር። ነገር ግን እሚልኩ ሶሪ ናሁም ማለት ነው እሷን ለማረጋጋት እየሞከረ ነበር። ታዲያ ምን ተፈጥሮ ነው እስቲ ንገሪኝ ከመጀመሪያ ጀምሮ ብሎ ስጠይቃት አይ ከሌላ ትሰማለች፣ እኔ ከምነገር አንድ ቀን መስማት አይቀርም፣ ስለዚህ እባክህን ብቻዬን ተወኝ፣ ትንሽ ረፍት ላድርግ፣ እንደውም አስደሳች ዜና አለ ልነግርሽ ፈልጌ ነበር የመጣሁት፣ አባቴ የኔ ረዳት ሆነሽ ከኔ ጋር እንድትሰሪ ብሎ ላይ ያለች። ከዛ ከናሁም ጋር አንድ ላይ እንድትሰሩ አንድ ቢሮ ውስጥ እንድትሰሩ በሆን ደስ ብሎኛል። ግን ምንድነው እንደዚህ ተወክሰሽ እንደዚህ ያዛንሽበት ምክንያትሽ ንገረኝ እያላት ነበር። አባዬ ምንም ነገር የለም ደህና ነኝ፣ በቃ ትንሽ ከፍቶኝ ነው እና ሰላም ነኝ አታስብ ልጄ። አንቺ እንደዚህ ተከፍተሽ እንደዚህ አዝነሽ ካየው እኔ እንዴት ብዬ ነው ለሕክምና ውጭ ሀገር ሄጄ የምታከመው?
ስለዚህ አንቺ ደስተኛ ስትሆኝ ልኝ ብቻ ነው እኔ ደስተኛ የምሆን። የኔ ውድ አባት እጅግ በጣም ወዳለሁ። እሺ አታስብ፣ በቅርቡ ደህና ሆናለሁ። ያው ከናውም ጋር ስራ ልጀምር ስለሆነ ደስተኛ እሆናለሁ አባዬ እያለች አዎ እንደሚኮራብሽ ተስፋ አድርጋለሁ ልጄ። በደንብ እንደምታኩሪኝ እርግጠኛ ነኝ። ስለዚህ ስራሽን በአግባቡ እንደምትወጪ ተስፋ አድርጋለሁ እያለ እምራ ግን ከዛች ገረድ ጋር በጭራሽ አብራ እንድትሰራ አልፈልግም እያለች ነው ስታስጨንቅ። ሲጀመር ያንቺ ፍቃድ የጠየቀ የለም። ስለዚህ እባክሽ የማይመለከትሽ ነገር ውስጥ አትግቢ እያላት ነበር። ኤደን ግን ዮሐናን ቢሮ ውስጥ እንድትሰራ ስላለ